الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. يتكبراتشو يتودداتشو ኢትዮጵያውያን ሙስሊሞች በያላችሁበት የአላህ ሰላምታ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአላህ ፈቃድና ቁድራ በራሱ ቸርነትና ችሎታ የዘንድሮ የ1446ኛው ዓመተ ሂጅራ ረመዳናችን በሰላም በደስታ በፍቅር በአንድነት ጾመን በሱ ፍቃድና ችሎታ ይኸው ዛሬ ለተከበረው ለዒድ አልፍጥር በቅተናል። በራሱ ቁድራ አልሐምዱሊላህ ረብል ዓለሚን። ለዚህ ያበቃንን አላህ ሁላችንም ማመስገን ግዴታ ነው። እንደዚህ ለዚህ ያበቃችሁ፣ ለዚህ ያደረሳችሁ፣ ለዚህ የደረስን፣ ለዚህ ያበቃን ሁላችንም እንኳንስ ለተከበረው ለዒድ አልፍጥር እንኳን በሰላም አላህ አደረሳችሁ፣ እንኳን አደረሰን ለማለት ወዳለሁ። ይህን ስል ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከእናንተው ጋራ ረመዳንን በተቻለ መጠን በደስታና በፍቅር በአንድነት በሰላም እንዲያልፍ የሚችለው ሁሉ አድርጓል። ከሁሉም በላይ ዘንድሮ እንድድሮ ማለት የሚከብደው ረመዳናችን ለየት የሚያደርገው ነገሮች፣ ክስተቶች አሉ። እነሱም እንደ ምሳሌ ለማጥቀስ ያህል መንግስታችን እንዲሁም መንግስት ያልሆኑት ተቋማት ረመዳንን እንደ ስሙ እንደ ስራው እንደ ተግባሩ ረመዳን የአብሮነት የጋራ የፍቅር የአንድነት የሰላም የይቅርታ መሆኑ እንዳለ ሆኖ ይሄንን በተግባር ያሳዩበት ቢኖር ከክቡር ጠቅላይ ሚኒስትራችን ጀምሮ እስከ ታች መዋቅር ድረስ የኢፍጣር ፕሮግራም ላይ ሲረባረቡ አይተናል። ይሄ የሚያሳየው ምን እንደሆነ አቅል ያለው ምንም ትርጉምም ትንታኔም ሳያስፈልግ በገሃድ የሚረዳ የሚታይ ነውና ድሮ ጾማችን ለየራሳችን ያው የአኺራ ጉዳይ ስለሆነ ስንጾም የነበረ ዘንድሮ ደግሞ ብቻችን ሳንሆን እምነታቸው ሳይገድባቸው ሁሉም ተቋማት እንዲሁም የመንግስት ድርጅቶች አብሮነትን ያሳዩበት ያበረታቱን የሙስሊምን ልብስ የሙስሊሞችን ልብሶች ሁሉ ለብሶ እምነት ሳይገድባቸው ፍቅርና አንድነትን ለማሳየት ወደ ተግባር ለመቀየር ለማሳየት የሰሩ የተጉ ሁሉም ሙስሊም ከውጭም ከውስጥም
የተደሰተበት የተረከበት መሆኑን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ምስጋናዬን ለማቅረብ እወዳለሁ። አመሰግናለሁ። ይህን ስል የዘንድሮ ክስተቶች እነኚህ ብቻ ናቸው ማለቴ አይደለም። ወንድሞቻችን እምነታቸው፣ ኑሮአቸው፣ ባህሪያቸው፣ ባህላቸው፣ በዓላቸው አንድ የሆነ የሶማሌ ሰፊው ክልል ሙስሊም ሕዝብ እንዲሁም የአፋር ብሔራዊ ክልላዊ መንግስት ሰፊው ሕዝብ በየዓመቱ እንዴት ረመዳኖችን እንደሚያሳልፋቸው ብዙሃን እንገነዘባለን፣ እናዝናለን፣ አዝነንም ነበረ። አልሐምዱሊላህ ረብል ዓለሚን እንደ ተአምር ዘንድሮ ያ ክልል ፍጹም ሰላማዊ በሆነ መልኩ ድሮ ብዙ የንጹሃን ደሞች ሲፈሱ ሲያሳልፉ ሲያፋስሱ ሲያሳልፉ የነበረ ዘንድሮ አይደለም ደም ውሃም ሳይፈስ እንዳያችሁ ሁሉ በደስታ በፍቅር በአብሮነት ኢፍጣርን አንድ ላይ አፍጥሮ አፋሮች ወደ ሶማሌ ክልል ሄዶ ሶማሌዎች ወደ አፋር ክልል ሄዶ አንድ ላይ ሁላችንም ባለንበት በመንግስታችንና እንዲሁም በመጅልሳችን ትብብር አንድ ላይ ያፈጠሩና ሲሳሳቁ ሲሳሳሙ ሲደሰቱ ሁላችንም ተደስተን አልሐምዱሊላህ ያሳለፍንበት አጋጣሚ ነበረ። ይህንንም ምስጋና ለቅድመ አላህ ነው መንሰጠው፣ ምስጋና ይገባው። መንግስታችንም እዚህ ላይ ያደረገልንን ትብብር ማርሳት የለብንም። ሌላው አብይ ጾም ኦርቶዶክሶች፣ ክርስቲያኖች ማለት ይቻላል እንደኛው አብረን ይሄንን ጾም ይዘን አስቀድመን እኛ ብንፈታም እነሱ ወደ ኋላ ቢቀሩም ያው ነው። ረመዳን ስለሆነ ኸይራቶችን እናበዛለን አይደለም። ረመዳን ስለሄደ ኸይራቶችን እናቆማለን አይደለም። ይቀጥላል። የተጀመረው አንድነት፣ የተጀመረው ትብብር፣ የተጀመረው ፍቅር፣ የተጀመረው የአብሮነት ተጠናክሮ ይቀጥላል። ይህንን ለማስቀጠል ሁላችንም በአንድነት የተጀመረው መልካም ዓላማ ማስቀጠል ወደ መሬት ማውረድ ግድ ይላል። ከሁሉም በላይ ሰላም ሲኖር ሁሉም ነገር ይኖራል። ሰላም የማንም ሳይሆን የሁላችንም፣ የኔም፣ ያንተም፣ የሷም፣ የሱም፣ የነሱም ነውና ለራሴ ሰላም እንደሚወደው ሁሉ ለወገኔም ሰላም መውደድ ግድ ይለኛል። ምክንያቱም ወገኔ ጎረቤቴ ሰላም ሲሆን ነው እኔ በሰላም መኖር የሚችለው። ወገኔና ጎረቤቴ ወንድሜ እህቴ ሰላም ሳትሆን እኔ በሰላም እኖራለሁ ብሎ ማሰብ የዋህነት ነው። አይደለም ለኢትዮጵያ ለዓለም ሰላም ወሳኝና ወሳኝ ነው። ሰላምን ስንመኝ ለዓለም ነው የምንመኘው፣ ከራሳችን ጀምረን ማለት ነው። ሰላም በቃል ይባላል። በቃል ሳይሆን ከቃል አልፎ ወደ ተግባር ማምጣት ስላለበት ለሰላም ሁላችንም በሰላም ሁላችንም መስራት መትጋት ለሰላም ዘብ መሆን አለብን ብዬ አምናለሁ። ከዚሁ ጋር ሰላም የመጀመሪያም የመጨረሻም ስለሆነ ነው ዒዳችን ስናሳልፍ
በምን መልክ እንደምናሳልፍ ከዚህ በፊት ስትከታተሉ የነበራችሁ ዑለማዎች ብዙ የዒድ ማሳለፊያ ባህሪዎችን እንደተናገሩ እርግጠኛ ነኝ። አሁንም ደግሜ እንደ ምልክት ማንሳት የምፈልገው የነገ ዒዳችን የዛሬ ዒዳችን ስናስተላልፍ እኛ ዒድ ስናከብር ብቻችን አይደለም። እኛ ያለን በአለን ተደስተን ታጠቅመን በደስታ ቤታችን ውስጥ ስናስተላልፍ ወገኖቻችን ከቤት ንብረታቸው የተፈናቀሉሳ የሚደሰቱበት የሌላቸው ደሃዎች፣ አቅመ ደካማዎች፣ ወላጅ አልባዎች፣ ሜዳ ላይ የወደቁ ደግሞ ችግረኞች፣ በየመንገዱ ተሰራንፎ የሚገኙት ምስኪኖችሳ ምን ይሁኑ የሚለውን ሁላችንም ከወዲሁ ማሰብ አለብን። ደግሜ ሰላም ላይ ሲያተኩር ሰላምን ስንሰራ ያኮረፉት ይቅር ይባባሉ ብቻ ሳይሆን አኩርፎ መሳሪያ የመዘዙትም ወገኖቻችን ልጆቻችን ወደዚህ ተመልሰው በመነጋገር በመወያየት ችግሮቻችን ፈተን ኢትዮጵያን በአንድነት እንድናለማ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።